ሰላም 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 ልጆቼ እንኳን ለህዳር ሚካኤል አደረሳችሁ ነው የምለው። ሰላም ናችሁ ልጆቼ? እንኳን አደረሳችሁ። ምንም እንኳን ባይደላንም ባይመችም የኛን ሃይማኖት ሊያጠፉ ቢፈልጉም እንኳን አደረሳችሁ። እንደፈለገ ቢያደርጉንም አንጠፋም። እኛ የተዋህዶ ልጆች ነው የምንለው። አንጠፋም። በጣም ያሳዝናል። አብይ አህመድ የሚባለው ኦርቶዶክስን ከማጥፋት አማራን ከማጥፋት የኦርቶዶክስ ልጆችን ከማጥፋት የበለጠ ህዳር ሚካኤልን ጭስ እንዳይጨስ እኛ በዛ አላደግንም። ያ ነገር ምክንያት አለው። ለምን እንደሚሆንም ምክንያቶች አሉ። ትልልቅ በሃይማኖት አባቶች ሊናገሩት የሚችሉት ነው። ይሄ ነው የምንለው። እሺ በቃ ኦርቶዶክስ ብቻ አይደለም እኮ ካቶሊክም እኮ ይጠፋል። መብርሃንን እኮ አያውቋትም። በጣም የሚያሳዝን ነገር ነው ያለው። ፊቴን ከንፈሬ ትንሽ እንትን ስላለው ወረድ ላርግና ላናግራችሁ። ህዳር ሚካኤል ማረሳው የኔ ታላቅ እህት፣ እኔ ከልጅነቴ ህዳር ሚካኤልን ማረሳው በጭሱ ብቻ አይደለም። ነፍሷን ይማረው እህቴ፣ የኔ ታላቅ የ2 ዓመት ናት። 2 ዓመት ከምናምን ወር የምትበልጠኝ እህቴ አይኗ እንደተወለደች በ40 ቀን የተደፈነው እንደ መግል ሁሉ ነው ምናምን። እኔ የተነገረኝን ነው የማውቀው። ለምን እኔ የማውቀው ህዳር ሚካኤል 1 ሳምንት 10 ቀን ገና ሲቀረው እማዬ ኮረጆ ይዛ በየሰፈሩ ስለማምላክ ስለ ሚካኤል እያለች ትለምናለች። ለምን ለዛ ለልጇ የልጄን አይን ካበራህልኝ ለምኜ እደግሳለሁ ህዳር ሚካኤልን ብላ ነው። እንደውም እኛ የዛን ጊዜ መንግስቱ ኃይለማርያም ልጆች ስለሆንን ኮረጆ ይዛ እንደዚህ በየመንደሩ እየዞረች እኮ ዱቄትም ሰጧት፣ የሰጧትን የምትቀበለው ሳንቲም ሰጧት። ሁሉ አረሰውም። ትለምንና ጠላ መጥመቅና ዳቦ መድፋት እኮ ምናምን አቅቷት አይደለም፣ ትለምናለች። ለምኜ ዘክርሃለሁ ስላለች የልጇ አይን በርቷል። እኛ ደግሞ የዛን ጊዜ መንግስቱ ኃይለማርያም ልጆች አይደል እየሳቀን እማዬ በየመንደሩ እየሄደች ስትለምን እንስቅ ነበረ። እኔ አልረሳውም። ትሄዳለች ሁል ጊዜ ህዳር ሚካኤልን እሷ ብትጨምርበትም ግን መጀመሪያ ሰፈር ውስጥ ትለምናለች። ለምና ዝክሩ ውስጥ ያ የለመነችው ገብቶ ነው የምታደርገው። ለምኜ ነው ምዘክርህ ስላለች እና በጭሱ የህዳር ሚካኤል ጭሱን ምኑን አረሳውም። አብይ አህመድ የኢትዮጵያ መሪ ይሄ ቢሴክስ ምንድን ሆሞሴክሱዋል ህፃን ልጆች የ8 ዓመት የብርሃኑ ጁላ መከላከያ ህፃናቶችን ሴትም ሆነ ወንድን እየደፈሩ ያሉ የኢትዮጵያ መንግስት ናቸው። ጭስ የሚከለክሉት ወንድ ልጅ እየደፈሩ ህፃን ልጅ ወንድ መከላከያ የኢትዮጵያ መከላከያ ነው የምላችሁ። ስናደድ እንደዚህ ነው የምናገረው። ህፃን ልጅ የ8 ዓመት እየደፈሩ ይህንን ዝም እያልክ የምታልፍ ከሆነ አዎ በሃይማኖትም እሱ እግዚአብሔር እሱ መድኃኔዓለም ቅዱስ ሚካኤል ቅዱስ ገብርኤል አይባልም። ለራስ ቅዱስ ጊዮርጊስ ዘመቻ ሄዶ ነው ጣሊያንን ያሸነፈው። እምቢ ብለህ መውጣት አለብህ። ሁል ቀን ነው የምለው፣ ይሄ ነው የምለው፣ ሁል ቀን የምለው። እናምናለን ሃይማኖታችንን። ምን እንላለን? ህዳር ሚካኤል ጭሱ የተከለከለ መለመኑ ቀርቷል። የድሮ ባህል ነው። ድሮም
እማዬም ራሷ ጠንካራዋ አማራ ስለሆነች ነው እኮ እንደዚህ አይነት የሚሳል ሰው የለም እኮ የተሳለችው። ለምኜ እዘክርሃለሁ ብላ በየመንደሩ ድሬዳዋ እኮ ትዞራለች ኮረጆ ይዛ። እየሳቅን እኛ ደግሞ ከኋላ እየተከተልን እንስቅባት ነበረ። በቃ የመንግስቱን ልጆች እኮ ከሃይማኖትም እኮ ብዙ ርቀናል። እኔ እንደሆን ፍልሰታን ጾም ነው የሚሄደው። አንዳንዴም ቀምሼ የሚሄድበት ይቅር በለኝ እግዚአብሔር ምናምን ቀምሼ እኮ ፍልሰታ የማየ ደግሞ የልጆች ጾም ነው ትለኛለች። ፍልሰታ መጾም አለባችሁ ኩዳዴ ያው እነሱ ስለሚጾሙ እንትን ባንልም እኛ እንበላለን፣ ከሜም እንበላለን። ቢሆንም ግን ቤተሰብ አያት ሁሉ ይጾማል። ግን የፍልሰታን የምትለው ማየ የልጅ ጾም ነው የልጆች ጾም ነው ትላለች። በቃ እንግዲህ ለምበሯ ማርያም ሰፈር 7ኛን ካወቃችሁት በቃ 5 ሰዓት ሲሆን ምናምናችን ይዘን ደግሞ ቫኬሽን ነው ትምህርት የለም አይደለ? በደንብ ነው ምንጾም። አንዳንዴ ደግሞ እግዚአብሔር ይቅር በለት ብለን እኮ ምናምን ጥጡት ቀምስ እናደርጋለን። ውሃም ጠጥ እሺ። ግን ያው ጾመኛ ነኝ ቆርበን አፋችንን ዘግተን ግን እናምናለን። የልጅ አምላክ እሱ መድኃኔዓለም ይሰማል። እሷ መብራን ሁሉ እግዚአብሔር ያውቃልና በእንደዛ ግን የግድ 16 መጾም ነበረብን ነው የምላችሁ። ህዳር ሚካኤልን ግን ማረሰው የነገርኳቸው የእህቴ አይን ንንዬ ጉግሳ አይኗ የበራበት ቀን ነው። እማዬ ለምና ተደግሳለች። ዛሬ ሰፈሩ በሙሉ ጭስ በጭስ በመላው ኢትዮጵያ ነው ጭስ በጭስ የሚደረገው። እሺ እኔ ለምን እንደሚደረግ አላውቅም። በዛ ጊዜ ለምንም እንደሚደረግ አላውቅም። አሁንም ቢሆን እሺ ለምን እንትን ይላል። እንደዛ ነው በቃ እንደዚህ ነው። ሁሉ ካልጠፋ ነው የሚባለው። ኦርቶዶክስም አማራም ያለውን ባህል መጥፋት አለበት። ይሄ የተቆረጠ እንጨት ነገር ግን ባርህ ላይ ይዘህ መሄድ አለብህ። እንደዚህ አይነት ነገር ነው አሁን የመጣው። ዝም ካልክ እኔ ልንገርክ እንደ ኩርዲስታን ትጠፋለህ ነው ምልክ። እውነቱ አማራ መነግርህ ይሄ ነው። ገፋ ብለክ አልቀደምክ፣ ገፋ ብለክ መሞት አለ። ዩኒቨርሲቲዎችም ምላችሁ መሞት እኮ አለ። ህዝባዊ እምቢተኝነት ሲኖር እኮ መሞት አለ። ያን መፍራት የለብህም። እኔ ላንተ ነው ምልክ። እኔ ምንም አያገባኝም። ያው ሀገሬ ተበታተነች በትልቅ እንትን ግርድና ውስጥ ወይ የማይሆን ውስጥ ገባችና እንደዚህ ነች ሲሉኝ በቃ አዝኜ ዝም ነው ምለው እንጂ ህይወቴ እኮ ሌላ ውጭ ሀገር ነው። እኔ ልጆቼ ሁሉ ቤተሰቦቼ እዚህ ናቸው። ከኢትዮጵያ ቤተሰቦቼ ሌላ የኢትዮጵያ ቤተሰቦቼ ገረድ ከሆኑ ለአብይ አህመድ እኔ ምን ላለው? ምንም ካልታገሉ ምን ላለው? ምንም ሃይማኖታቸውን ከካዱ ምን ላለው? ምንም ይታረድ ብለው ሳይ ብለው እነሱ ምስርና ሽሮ ወጥ እንደ አጋጣሚ ስጋጋ ከኙ የሚጎርሱ ከሆነ ምን ላለው? ምንም። እውነቱ እኮ የምናገረው ይሄ ነው። ያሳዝናል። እየተጫወተ ነው አብይ አህመድ። ትልቁ መልስ እምቢተኝነት ነው የምላችሁ። እሺ እምቢተኝነት ነው የምላችሁ። እንዳውም የማርያም ሉርድ ማርያም የነበረኝን ነበር ላይ የማደርገው እንደዚህ እስከ ላይ ድረስ። እሺ መብርሃን ይሄ ነው የምላችሁ። እሺ መብርሃን ኢትዮጵያን በአፍሪካ በሰሜን አፍሪካ በሁሉ ቦታ ተሰዳ ልጇን ይዛ የተሰደደችበት ነው አፍሪካ። እግዚአብሔር መላይ በለን ነው የምላችሁ። ግን ቆረጥ ብለህ ካልተነሳክ የአማራ ሕዝብ እስካሁን ያለው አደጋ ምንም አይደለም። ገና ብዙ አለ። ይሄ እንድታውቁ ያስፈልጋል ነው የምላችሁ። ይሄ እንድታውቁ ያስፈልጋል። አይሆንም በቃ መሞት አለ። አመት ስታረጉ እምቢተኝነት ስታረጉ መሞት አለ። ትንሽ አደጋ አለ። ግን ለሚዲያው ራሱ አዲስ አበባ ላይ እምቢተኝነት ቢነሳ እንደፈለገው እኮ እንደ ወሎና ጎጃም ምናምን አይጨፈጭፍም። ይዋረዳል። የአዲስ አበባ ህዝብ እየተኛ ነው።